ዛሬ ደግሞ በናሆሜ መጥቻለሁ ማለት ነው። ናሆሜን እንግዲህ ወይዘሮ ዝናሽ ይቅርታ አድርጋላት ከዛ ውጣ ውረድ ወጥተው አብረው ብዙ ነገርን እያሳለፉ ነበረ። ለይኩንም ደግሞ ቤት ገዝቶላቸው ላቶ ተሰማና ለናሆሜን ማለት ነው ብዙ ችግር ውስጥ ስለነበሩ ቀድሞ ጓደኛው ስለነበረ አሁን ላይ ጥሩ ነገር ላይ እንዲደርስ ብሎ ብዙ ነገር አድርጎለታል ማለት ነው። ለይኩን እንግዲህ በጣም መልካም ሰው ነው። ዳጊ ደግሞ የዝናሽ ልጅ እንደሆነ ለይኩን የሚያውቀው ታሪክ የለም ማለት ነው። የምታውቀው ናሆሜን ታውቃለች። እንደዚሁም ናሆም የሚያውቀው ታሪክ የለም እሱ ራሱ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ዘንዳችሁ የመጣ ነው ናሆሜን ነው ማለት ነው። ናሆምና ናሆሜን ቢቀራረቡ ብላ ወይዘሮ እንግዲህ ዝናሽ እየለመነቻት ነበር ናሆሜን። ናሆሜን ደግሞ አይቻልም በፍጹም እንደዛ ቆሻሻ አንቋሸሽኝ ገረድ ነሽ እያልሽ እንዳልጠፈጠፍሽኝ ዛሬ ምነው ሳገኝ ነው ወይ እንደዚህ የሰው ልጅ ጊዜ ቢጥለው ጊዜ ያነሰዋል በማለት እንግዲህ ከወደቀችበት ተነስታለች። ታውቃላችሁ ከዛ ጊዜ በኋላ ጀምሮ ብዙ ነገርን ከማሳለፏ የተነሳ ናሆሜን እንግዲህ ወይዘሮ ዝናሽ እየለመነቻት ትገኛለች። እሷ ደግሞ አይሆንም በፍጹም ይሄን ላደርግ አልችልም። ናሆም እኮ ሊያገባ ጮኛው 3 ቀን የቀረው ሽማግሌ ሊልክ ነበረ። ያው አምራን እንግዲህ ከኤርሚ ጋር እየተገናኘች እንደሆነ ነብሰ ገዳይ እያለች ደግሞ ኤርሚን እየሰደበችው ዳግም ሰምቶ ስለነበረ ለለይኩንም ለወይዘሮ ዝናሽም አስቀድማችሁ ከመግባታችሁ በፊት እውነቱን ብትናገሩ ይሻላችኋል ብሎ እየተናገረ ነበር ማለት ነው። ዳጊን እንግዲህ የጠሉበት ናሆም ምክንያቱም አምራን ውሸቱን እንደሆነ በጣም ብዙ ነገርን ተናግራለች ማለት ነው። እሷ ምንድነው በጥፋቷ በእርግጥ አጥፍታለች። አምራን ከኤርሚ ጋር በእርግጥ 100% ትገናኛለች። ግን ብትገናኝም ነገረኛ ስለሆነች ለናሆም ምንድነው ያለችው እውነቱንም ውሸቱንም ደበላልቃ ስለነገረችው እሱም ደግሞ አምኗት እሺ ብሎ እውነት ነው ብሎ ተቀብሏታል ማለት ነው። ይሄን ነገር ደግሞ ማድረግ የምችለው እሷን አምኖ ስለሆነ ዳጊን እንግዲህ ከዚህ መሄድ አለብህ አለበለዚያ እገልሃለሁ እያለው ነበር ማለት ነው። ዳጊንም ደግሞ አቶ ለይኩን ለምኖ ወደ ቤቱ እንዲመለስ አድርጎታል ማለት ነው። እቤትህ መመለስ አለብህ አለበለዚያ በጣም ችግር ነው እያለው ወይዘሮ ዝናሽ አንተ የጓደኛዋ ልጅ ብትሆንም አዝናባሃለች። ስለዚህ ወደ ቤት ተመለስ እባክህ እያለ ብዙ ቀን ለምኖታል ሄዶ ማለት ነው። ዳጊ እንግዲህ በጣም ከባድ ችግር ውስጥ ስለነበረ በጣም አዝኗል። እውነት ለመናገር ዳጊ በጣም ያዘነ ነው ማለት ነው። ዳጊ ያዘነው ምንድን ነው? አንደኛ አባቱ እዛ ታስሮበታል። ሁለተኛ ደግሞ ወይዘሮ እንትና እቺ ዝናሽ እውነት እያወጣች እና እየተናገረች አይደለም። በጣም ክፉ ሴት ሆና ነው ያለችው ማለት ነው። ለዳጊ አብሶ ክብር የላትም። ዳጊ ደግሞ በጣም ይወዳት ነበረ። እናቴ ብሎ መጥቶ ነበረ። እሷ ግን በፍጹም እንደዚህ አይነት እናቴ እንዲልባት ለይኩን እንዳይሰማ ትፈልጋለች ማለት ነው። ኤዴንንም ደግሞ እኔ ጋር መስራት አለብሽ ከዚህ በኋላ ብላ አምጥታት ነበር። ናሆሜን ደግሞ አይቻልም እዛ ቤት ልትሰሪ አልፈቅድልሽም እያለች ናሆሜን በጣም ተናዳ እየተናገረቻት ነበር ማለት ነው። ናሆሜን እንግዲህ ወይዘሮ ዝናሽ እዛ ዳግም አስጠኒዋ ነው ታውቃላችሁ፣ ለናሆሜን ማለት ነው። አሁን ደግሞ እንትና እንዲያስጠናት ከዛ ተባሯል። ናሆም ያው የአባቱን ድርጅት የሌኩንን ድርጅት ስለተቀበለ ናሆሜም ሰው እየሰራች ስለሆነ እሱ ጋር ተቀራርበው እንዲሰሩ ጥረት እያደረገ ትገኛለች ማለት ነው። እስካሁን ግን አልተነገረም። ይሄ ማለት ዳጊ በጣም አዝኖና ተበሳጭቶ እያለቀሰ ይገኛል። ብዙ ነገሮችን በእርግጥ አሳልፏል። ግን ቢያሳልፍም ደግሞ ይሄ ነገር ለሱ በጣም ከባድ ነው፣ ይከብደዋል ማለት ነው። እያንዳንዱ ነገር እውነት ነው። እውነት ስለማይደበቅ አንድ ቀን እውነት ይወጣልና ይህም ማድረግ አለብን እያለ ተናግሯል ማለት ነው። ለይኩን ደግሞ እውነቱ እስከሚያልቅ ሰላይ ላክባት ብሎት ነበር ማለት ነው። ሰላይ ላክባት ያለው አቶ ለይኩንን ማለት ነው። ምክንያቱም ከዚህ በፊት ለይኩን
አምራን እርጉዝ እንደሆነች የታወቀውም ሰላይ ልኮባት ስለሆነ አሁንም ደግሞ ሰላይ መላክ አለብህ ይለዋል ተሰማ። ተሰማ የልብ ጓደኛው ስለሆነ ወይዘሮ ዝናሽም ደግሞ በፍጹም ይሄ እውነታ እስካልወጣ ድረስ አምራን የእሱ ልጅ ልትሆን አትችልም፣ የእሱ ልጅ እንድትሆንም የእሱ ሚስት እንድትሆንም አንፈልግም፣ የኛ ባል ቤተሰብ እንድትሆን አንፈልግም ብለው እንግዲህ እሪ ብለዋል ማለት ነው። ይህንን የምታደርገው እንግዲህ አምራን የሌኩንን ሞላ ቤተሰብና እንደዚሁም ደግሞ ናሆምን ወደው ወይም ደግሞ አፍቅራው ሳይሆን የእሱን የአባቱ ሀብት ስለምትፈልግ ነው ማለት ነው። እሱ ግን በጣምና ምስኪን ስለሆነ አቶ ሌኩን ሁሉንም ነገር እሺ ብሏል። ዲያጊም ደግሞ እያንዳንዱ ነገር እነግርሃለሁኝ የተፈጠረውን ነገር ብታምኝ ይሻል፣ አንተ እንደማትዋሸኝ እኮ እኔ እንደማትዋሽ ስለማቅ ሁሉን ነገር ይለዋል ማለት ነው። እሱም ደግሞ አይ እኔ ምንም ማቀው ነገር የለም፣ ግን እሳ ሽማግሌ ከመላካችሁ በፊት ይች ልጅ አንድ ነገር ብትሏት ይሻላል እያለ እውነትን ይናገራል ማለት ነው። ለይኩን በጣም መልካምና አስተዋይ ሰው ነው በነገራችን ላይ ማለት ነው። ለይኩን በጣም ምስኪን ነው ታውቃላችሁ፣ ብዙ ነገሮችን ያሳለፈ ሰው ነው ማለት ነው። በዛ ላይ ለናሆም ሊድራት ነበር፣ ያው አይሆንም ብላ ወይዘሮ ዝናሽ በፊት እንዳላጠፋ አሁን ላይ ደግሞ ለምን ታላገባ ብላ ሙች እገኛለሁ እያለች ነው። በዛ ላይ ደግሞ እሱ ጋር መቀራረብ አለብሽ ብላ እያቀራረበቻት ነበረ። እሱም ደግሞ በፊት የነበረን ፍቅርና አሁን ያለብን ፍቅር እኮ በፊት አምራን ምክንያቱም የወይዘሮ ዝናሽ አግኝታ ስለተቆጣቻት እሱን ስለነገረቻት እሷ ደግሞ በፍጹም ብላ የለ በዛ የተነሳ እንግዲህ ብዙ ነገርን እየተባባሉ ይገኛሉ ማለት ነው። አይሆንም ብሏል ማለት ነው። ምክንያቱም ሽማግሌው አቁመውታል ማለት ነው። ይሄ የቆመ ሽማግሌ ምንድን ነው? በአምራን ምክንያት ነው። አምራን እንግዲህ በሆዷ የያዘችው ልጅ የነሱ አይደለም በማለት ነው። በቅርቡም ደግሞ እውነት ነው ይገኛል ብለው እንግዲህ ግራ ገብቷቸው ስለነበረ፣ በነገራችን ላይ ናሆም በጣም ይወዳታል አምራንን። በዛ ላይ ደግሞ በሆዴ የያዝኩት ልጅ አንተ ነው ታለችው ጀምሮ ግራ ገብቶት ይገኛል ማለት ነው። እሱ በነገራችን ላይ አንድ ላይ ሆነው ልጃቸውን ለማሳደግ ወይም ደግሞ አብረው ሆነው ብዙ ነገርን ውጣ ውረዶችን አሳልፈው ይቅር ብሏት ብዙ ነገር ኤልያስ ጋ ያለውም ደግሞ ኤርሚ ጋ ያለው ደግሞ ትልቅ ነገር ምንድን ነው? የአምራን እሱ ጋር ስትወሰልት የነበረ የራት ቪዲዮ ስላለ እሱን ለናሆም አሳይብሻለሁኝ፣ እናም ደግሞ እንደማትወጁ እንደማታፈቅሪው እኔ ጋር ግንኙነት እንዳለሽ ጭምር እናገራለሁ ስላላት እሱን ይናገርብኛል ፈርታ እንግዲህ እሱን በማድረግ ልጇ የወረደው በዛ ምክንያት ነው። ከኤርሚ ጋር ስትጨቃጨቅ ልጇን እንግዲህ እንደገደለችው በራሷ ስራ አሁን ላይ የምትገኘው አምራን ሲጠይቃት ቼክ እናድርግ ሆስፒታልም እየሄድን ሲላት በፍጹም እሷ ማድረግ አትፈልግም ማለት ነው። ቼክ ማድረግ አትፈልግም ናሆም፣ ምክንያቱም ልጅ ይመጣል እያለ ሞላ ቤተሰቦቹንም ስለነገረ ሽማግሌ ልኮ ወደ ቤቱ ሊያስገባት ነበር። አሁን ላይ ግን እሷ ኃይለኛና አደገኛ ሆና ወጥመድ ሆናለች ማለት ነው። በቅርቡም ደግሞ እውነት ነው አውቀዋለሁ በማለት ግራ ገብቷቸዋል ማለት ነው። ይህን ይመስላል። ከወደዳችሁ ቪዲዮውን ባካችሁ ላይክ አድርጉ ማለት ነው። ሸር አድርጉ።